አቶ ደረጃ እጅግ በጣም ነው የሚያሳዝነው። ወይዘሮ ማርታም ጭምር ያልጠበቁትን ነገር ስለሰሙ እጅግ ተማረውም ነበር። የት ትደርሳለች ያላት ዳጣም በድፍረት ለአባቷ የሆነችውን ስትናገር ነበር። አቤጌልም ሆነ ዳጣ የደረሰባቸው የሆኑት ነገር ተመሳሳይ እና በተመሳሳይ ሰዓትም በመሆኑ እጅግ ግራ ተጋብተዋል። የ25ኛ ዓመት አኒቨርሰሪያቸውን ደስታ አጣጥመው ሳይጨርሱ የሰሙት ነገር እጅግ የሚያሳዝን ነው። ሰላም እንደምን አላችሁ? ውድና የተከበራችሁ አድማጭ ተመልካቾች በያላችሁበት ሰላምታችን ይድረሳችሁ። ይህ የዮሃና ዩቲዩብ ቻናል ነው። በዚህ ሰዓት በዚህ ቪዲዮ የዳጣ ድራማን እነሆ ላጋራችሁ ወደድኩ። የዳጣ ድራማ ከተጠበቀው ውጪ እየሆነ ይመስላል። በዚህ ክፍል እንደተመለከትነው ዳጣም አቤጌልም በተመሳሳይ ሰዓት ተመሳሳይ የሆነ ስሜት አንጸባርቀውም ነበር። ይህም ሁለቱም ማርገዛቸውን የሚያመለክት ወይም ደግሞ የእርግዝና ምልክት እንደታየባቸው አይነት ስሜት ነው። ማለትም አቤጌል በበኩሏ እዛው መጸዳጃ ክፍል እያቅለሸለሻት አመመኝ በሚል ስሜት ስታቃስት፣ በዛኑ ቅስፈት ዳጣም እዛው በሳሎን ከአቶ ደረጀና ከወይዘሮ ማርታ ጋር በጨዋታቸው መሀል ዳጣን እየጠየቋት እያለ ዳጣን በድንገት እንደ ማቅለሽለሽ አይነት ስሜት ተሰምቷት ስታቃስት አቶ ደረጀም ተደናግጦ ይዟት ወደ መጸዳጃ ክፍል ስትሄድ እንግዲህ እያስመለሰችም ነበር። እናም ምን ሆነሽ ነው ብሎ አቶ ደረጀ ያው እንደ አባት በጣም ተጨንቆም ነበር ሲጠይቃት። እናም ምን አይነት ምግብስ በልተሽ ነው ምን ተመግበሽ ነው ብሎ ሲላት፣ እሷ እንኳን እንደዚህ ጽድት ያለ ምግብ በዚህ ቤት ተመግቤ ይቅርና በጎዳና እያደርኩ በጎዳና በምኖር ሰዓትም ምንም አይነት ምግብ በልቼ እንኳን አሞኝ አያውቅም ብላ ስትል፣ እና ምን ሆነሽ ነው ብሎ አፋጦ ሲጠይቃት እንግዲህ ሳላረግዝ አልቀርም የእርግዝና ምልክት ነው ብላ በድፍረት ስትናገር ነበር። አቶ ደረጀም ጭራሹኑ ያልጠበቀው ነገር ስለሆነ እየቀለድሽ ነው፣ ይህ ቀልድ መሆን አለበት፣ በጭራሽ መሆን የለበትም እያለ እየጮኸ ሲቆጣ፣ እንግዲህ አትቆጣኝ፣ አትጮህብኝ፣ በቃ ሂድ ብላ ስትለው እንደተረገመ ሰው ልጅ አይውጣልህ እንደተባልኩ አይነት ሰው ግን ለምንድን ነው እያለ በጣም እስኪማረር ድረስ እየተናገረ ከዛም ከእሷ ካለችበት ወጥቶም ወደ ሳሎን ሄዶ ነበር። አቤጌልም በበኩሏ እንዲሁ አይነት ስሜት እየተሰማት ነበር እና አጠገቧም የነበረው ናታን ነበር። እናም ሄድ እናቴን ጥራልኝ ስትል ወይዘሮ ማርታን እናቷን ጠርቶ ነበር። እሷም ስትከንፍ ስትሄድ እንግዲህ በዛ ሂደት ላይ ናት እሷም የነበረችው አቤጌል ማለት ነው። እናም ወይዘሮ ማርታም በአቤጌል እጅ ላይ ያየችው የእርግዝና መመርመሪያ ነበር እና ይህ ደግሞ እጅሽ ላይ ምን ይሰራል? እንዴት እጅሽ ላይ ሊኖር ቻለ? በሚል በጥያቄ ስታፋጣት፣ አይ ምናልባት ብዬ ነው፣ ምናልባት ካረገዝኩ እንደው አይታወቅም እና ያው ቼክ ላረግ ብዬ ነው ስትል፣ እሷም በድፍረት ለእናቷ እንዲህ አይነት ቃል ስትመልስላት ነበር። እንግዲህ አቤጌልም ለቤቱ የበኩር ልጅ ናት። ትልቅ ደረጃ ትደርሳለች ብለው የሚያስቡ ሰዎች እንግዲህ በዚህ ሂደት እሷ እንዲህ አይነት ነገር ደርሶባት እውነትም እንዳለችውም የእርግዝና ስሜት ሆኖ በእርግጠኝነትም ደግሞ እርጉዝ ሆና ከተገኘች እንግዲህ ለዚህ ቤተሰብ ትልቅ የሞራል ጉዳት ነው የሚደርስባቸው። ምክንያቱም አንደኛ በተመሳሳይ ሰዓት ሁለቱም ናቸው፣ ዳጣም እንዲሁም ደግሞ አቤጌልም ነው የሆነችው። ሁለተኛ ደግሞ ሁለቱንም ቢያንስ እንኳን ከአንድ አንዳቸው ትልቅ ደረጃ ይደርሱልኛል ብሎ በተለይ አቶ ደረጀ በባለፈው ክፍል እንደተመለከትነው ዳጣን እንዳታሳፍሪኝ ትልቅ ደረጃ ደርሰሽ እንድታኮሪኝ ነው የምፈልገው ብሎ ቃል እያስገባት እያስጠነቅቃትም ነበር። እሷም ደግሞ የምትለኝን ሁሉ አደርጋለሁ፣ እሺ ታዘዛለሁ፣ እንዳልክ እሆናለሁ እያለች ሞራሉን በመጠበቅ ሞራል እየሰጠችው እና በጣም በቃ ጥሩ የሆነ ሞራል እንዲሰማው እያደረገች የነበረች ልጅ አሁን በአቋራጭ ደርሶ ሳላረግዝ አልቀርም የእርግዝና ምልክት ሳይሆን አይቀርም ብላ ለአባቷ በድፍረት እንደዚህ መናገር፣ ይሄ ትልቅ ድፍረት ነው። እንግዲህ ምን አስበው ነው? ሁለቱም በተመሳሳይ ሰዓት ደግሞ እንዴት ሊሆን ቻለ? እንደገና ደግሞ ዳጣስ ከናታን ጋር አብራ እየዋለች ነው። አብራ ባታድርም ያው ቆይታ አብረው ያደርጋሉ። ምናልባት አብረው ያው ግንኙነት አድርገው ከሆነ ይህ ነገር ሊፈጠር ይችላል። አቤጌልስ? አቤጌል እንግዲህ ጓደኛ እንደሌላት ነው የምትፈልገው።
ናታንን ነው አብሯት እንዲሆን የምትፈልገው የምትመኘው ናታንን ነው። ከናታን ጋር ምናልባት በባለፈው ክፍል እንደተመለከትነው የሆነ ጊዜ ላይ ምናልባት በአረግዝ ሊያገባኝ ይችል ይሆን ስትል አረቄ እንዲጠጣ ከውሃ ጋር ቀላቅላ ባደረገች ጊዜ የዛን ጊዜም ደግሞ አልተሳካላትም፣ ያሰበችው ነገር አልሆነም። ምናልባት ግን በአጋጣሚ እሱም ሰክሮ ምናልባት ግንኙነት አድርገው ከሆነም እንግዲህ የምንጠረጥረው ያንን ነው እንጂ ጓደኛ የላትም እቺ ሰው። ከየት ነው ይህ ሊሆን እየቻለው? እንደገና ደግሞ ከሰሞኑ ደግሞ በሰራችው ወንጀል በቤት ውስጥ ተወስና ነው ያለችው። እየወጣች እየገባች አይደለም፣ ትምህርቷን እንደውም እየተማረችም አይደለም። በኃይል ስትረስ ውስጥ ነው ያለችው አይደለም እንዲህ አይነት ነገር ልታደርግ ልታስብ ይቅርና ማለት ነው። ስለሆነም እንግዲህ የሁለቱም እንደዚህ መሆን አንደኛ ለዚህ ቤተሰብ ትልቅ ጉዳት ነው፣ ሞራላቸውን የሚነካ ነው፣ ክብራቸውንም ጭምር ያልጠበቁት ነገር ነው። እንደ እውነት አያርገውና እውነት ከሆነ ማለት ነው። ሲቀጥል ደግሞ ናታንም ቢሆን ከዳጣ ጋር ግንኙነታቸው በእንደዚህ ተወስነው ታቅበው ቆይተው ለመጋባትና ከተጋቡ በኋላ የሚፈልጉትን ነገር ለማድረግ ነው እንጂ አሁን ላይ እንዲህ አይነት ነገር የሚያደርጉ እንግዲህ አይመስልም። ምናልባት ያው ሰው ናቸውና ተሳስተው ምናልባት ይህ ነገር ከሆነ ካልሆነ ደግሞ ዳጣ በአፏ ሙሉ ሳላረግዝ አልቀርም ብላም ለአባቷ ልትናገር አትችልም። እንዲስ አይነት ድፍረት እንዴት አገኘች? በምንስ አይን ብታየው ነው አባቷን በድፍረት ሳላረግዝ አልቀርም ብላ የምትለው? እሷም በበኩሏ የመመርመሪያ ቼክ የእርግዝና ቼክ ማድረጊያውን ይዛም ነበር። እሷም እዛው ስታደርግ ቼክ፣ አቤጌልም በተመሳሳይ ሰዓት እዛው ክፍሏ ቼክ እያደረገች ነበር። ያንን የምርመራ ውጤቱን ቼክ ያደረጉበትን ውጤት ወደ ሳሎን ይዘው ሄደው እንግዲህ ምላሻቸውን ማለትም የሆነውን ነገር ለማሳወቅ ለመናገር የሄዱ ይመስላል። አቶ ደረጀና ወይዘሮ ማርታ ግን በታላቅ ድንጋጤ ውስጥ እና በታላቅ ንዴት ውስጥ ሆነው በዛው በሳሎን ነበሩ። እናም እነኝም እንግዲህ አይናቸውን በጨው ታጥበው ወደ ሳሎን በማቅናት ለመናገር አኮብክበዋል። በዛ ሂደት ነበር ድራማው ተጠናቆ የነበረው። ናታንም እንግዲህ አንገቱን ሰብሮ በዛው ተቀምጦ ነበር። እሱስ ቢሆን ምን አይነት ምላሽ ሊሰጥ ይሆን? በምን አይነት ድፍረትስ? ማለትም እንግዲህ ከሱ ጋር የምትጠረጠረው አብራው ያለችው ዳጣ ናት። ዳጣ ካረገዘች ተጠያቂው እሱ ነው። እሱስ እንደው በምን አይኑ ነው እነሱን ቀናብስ ብሎ የሚያያቸው? እምነቱን እንደበላ ነው የሚቆጠረው። ምክንያቱም ይህ ከጋብቻ በፊት መሆን የሌለበት እና ጭራሹኑ የማይጠበቅ ነገር ነውና። አቶ ደረጀና ወይዘሮ ማርታ አኒቨርሰሪያቸውን በማስመልከት አንዳቸው ለአንዳቸው ምስጋና እና የውዳሴ ቃል የማሞካሸት እንዲህ የተለያየ ስሜታቸውን እየተገላለጹ እየተወዳደሱ እየተመሰጋገኑ እያለ እንግዲህ ያንንም ደስታቸውን አጣጥመው ሳይጨርሱ ነው ይህንን ዱብዳ የሰሙት። በሌላ በኩል ከባለፈው ክፍል ቀጥሎ እንደተመለከትነው ወይዘሮ ማርታና አቶ ደረጀ አቤጌልን ለመፈተንና አቋሟን ለማየት ምን አይነት ሪያክሽን ታሳይ ይሆን የሚለውን ለማወቅ በተለይ ደግሞ አቶ ደረጀ የመጨረሻ አቋሟን የአቤጌልን ለማወቅ ሲል ይህን ጥያቄ አቅርቢላት እኔ ደግሞ ሰማለሁ ብሎም ነበር። በጠበቀውም መሰረት እንግዲህ የተጠየቀችው እና የመለሰችው ምላሽ ያው አቶ ደረጀን ቢያስደነግጠውም እጅግ ቢያሳዝነውም ከዛ የተሻለ ነገር እንዳልጠበቀ ነው። ምክንያቱም አቤጌልን በተለያየ አጋጣሚ አይቷታል፣ አውቋታል። እንደዚህ በቃ እንዳሳድጋት እንዳልሆነችም እጅግ ስለተረዳ በጣሙን ቢያዝንም በቃ የተለየ የተሻለ ነገር ከሷ እንዳልጠበቀም ነው ለባለቤቱ ሲናገር የነበረው። አቤጌል ያው የፈለገ ይሁን እንጂ ሄጄ እጄንም አልሰጥም፣ አባቴ ደግሞ በእኔ ቦታ እጁን ቢሰጥ እንኳን እሱ እንዲፈታ ብዬ ራሴን ሄጄ አላጋልጥም፣ ራሱ ይወጣውን እንግዲህ በራሷ ወንጀል አባቷ የልጅን እዳ አባት እንትን እንደሚል ማለት ነው። እና እስከዚህ ድረስ ለአባቷ ምንም አይነት ቦታ የሌላት ምንም የማታዘን አይነት ሰው እንደሆነች ነው የተረዱት። ይልቁንስ እሷ ስትጠየቅ ዳጣ አባታችን የሚታሰር ከሆነ በሱ ቦታ እኔ ነኝ ወንጀለኛ ብዬ እጄን እሰጣለሁ፣ ማለትም ራሴ በሱ ቦታ እንደ ወንጀለኛ ሆኜ እታሰራለሁ እንጂ እሱ አይታሰርም ብላ ያለችውን ለእነሱ በመንገር እሷን እንግዲህ ነፃ እንድትሆን እሷ እንድትታሰር ሁሉ ብላ ስትል እንደውም በዚህ ፋንታ አቶ ደረጀ እጅግ በመገረምም እናም ደግሞ
ከዳጣ እንዲህ አይነት ቃል በመውጣቱ እጅግ ተደስቶም እሷን ትቶ ወጥቶ እንግዲህ ዳጣንም አግኝቶ ውሃንም ጭምር ሁለቱንም አቅፏቸው ከነሱ ጋር ፍቅሩን እየገለጸም ነበር። እናም ምን ላድርግላችሁ ሲል ያው ውሃ ኬክ ነው የምትፈልገው። ምንም ቢሆን ምንም ጥያቄዋ የምትፈልገው ነገር አንደኛ ደረጃ እንግዲህ ኬክ ነው። ዳጣ ግን ምንም ነገር አልፈልግም አንተን አባትነትህን የአባትነት ፍቅርህን ነው ብላ ስትልም ነበር። እና በሚገርም ሁኔታ ነው ለአባቷ ያላት ፍቅር አብራ ባታድግም ማለት ነው። እና እንግዲህ ያሳየችው ፍቅር ይህ ነው የሚባል አይደለም። አባቴ ቢታሰር በሱ ቦታ እኔ እታሰራለሁ፣ እኔ እጅ እሰጣለሁ እንጂ እሱ በጨራሽ ብላ እስክትል ድረስ ብላ ያለችው ምላሽ እጅግ ነው እንግዲህ ልብ ውስጥ እንድትገባ ያደረገው። ወይዘሮ ማርታም ቢሆን ይህንን ከአቢጌል ስትሰማ ያልወለዳት ምንም የማያውቃት ልጅ እንደዚህ ስትሆን አንቺ ግን ወልዶሽ ይህን ያህል ደረጃ አድርሶሽ እንዲህ አይነት ነገር መናገርሽ ይህንን መስማት ከአንቺ በጣም የማይጠበቅ ነው ብላ እጅግ ተናዳባት አዝናባትም ነበር። አብራት ልታወራ እንኳን ስትመጣ ሂጂ አብሬሽ መሆን አልፈልግም ሂጂ ከፊቴ ሂጂ እስክትላት ድረስ በጣም ነው ከእሷ ጋር ሁሉ መሆን እያስጠላት ማለት ነው። ምክንያቱም ብቻ ያልጠበቁት ነገር ነው። ታላቅ ናት፣ ለስሙ የቤቱ የበኩር ናት፣ ትልቅ ደረጃ ትደርሳለች ብለው የሚያስቡ ናት፣ የእነሱን ቦታ ትተካለች ብለው፣ ነገር ግን እሷ ራስ ወዳድ የሚለው ቃልም የማይገልጻት ናት። ይባስ ብሎ አሁን ላይ እንግዲህ እሷም አረገዝኩ እያለች ነው፣ በጎን ዳጣም እንዲሁ አረገዝኩ እያለች ነው። የሁለቱንም እንግዲህ የእርግጠኛ የማርገዛቸውን ምላሽ የምናውቀው ወይ ማረጋገጫው የሚታወቀው በቀጣይ ክፍል ቢሆንም አሁን ላይ ግን እጅግ አሳፋሪ እጅግ አስደንጋጭ ለቤቱ እንግዲህ ከባድ በጣም አሳዛኝ የሆነ ዜና ነው የሰሙት። ደስታቸውንም እጅግ ያደፈረሰ ነገር ነበር። ምናልባት የምንገምተው ዳጣም ቢሆን አቤጌልም ይህንን ማለታቸው ፕራንክ ሊያደርጓቸው ሊሆን ይችላል ነው። ምክንያቱም ይህ ማይደረግ ነገር ነው፣ በድፍረትም ሊባል የማይችል ነገር ነው እያሉ ያሉት እነሱን አስደንግጠው ፕራንክ ምናልባት ለማድረግ አስበው ከሆነ በዚህም አይነት በዚህ ልክ ፕራንክም ይደብራል። ምክንያቱም ፕራንክም ቢባል አይነት አለው። ጥሩ ጥሩ የሆኑ ፕራንኮች አሉ። እንደዚህ አይነት ፕራንክስ ቢቀር ይሻላል። በተለይ ደግሞ ለወላጅ በአኒቨርሰሪያቸው እለት እነሱን የሚያስደስት የተለያየ ፕራንኮች እያሉ ይህንን እንግዲህ ፕራንክ ነው ብለው ያደረጉ ከሆነ ምናልባትም በዚህ ላይ የምናይ የሚሆነው በቀጣይ ክፍል ነው። በዛሬ ቪዲዮ ያዘጋጀ ነው ይህን ይመስላል። ቀጣዩን ክፍል በቀጣይ ይዘን ቀርባለን። ቪዲዮን በማየት እስካሁን አብራችሁን ስለቆያችሁ ከልብ አመሰገንኩ። በያላችሁበት ቸር ቆዩን። የእናንተንም ሀሳብ አስተያየት በኮሜንት አስቀምጡልን ስል በዚሁ ተሰናበትኩ። በያለንበት ቸርን ቆይ